ጉዞ ከመሄዳችሁ በፊት ተጠንቀቁም። እኔም ስሰማው የደነገጥኩት ነገር በጉዞ ስም መኪና ውስጥ መተተኛ በጥንቆላ የሚሰሩ ግን ክርስቲያን ናችሁ እናንተ? ግን እውነት ኦርቶዶክሳዊ ናችሁ እናንተ ወይንስ አሕዛብ ናችሁ? ምን አይነት ግፈኞች፣ ምን አይነት ጨካኞች፣ ምን አይነት ነውረኞች ናችሁ? ግን እኔ እየተናገርኩ ያለሁት በጉዞ ስም መኪና ውስጥ ለሌለ ገዳም አስነዋሪው መረጃ ወጣ። ሪከርድ አድርጉልኝ። በነገራችን አንዴ ሪከርድ አድርጉልኝ። እነሳባ ነገ ቲክቶክ ላይ ይሄንን ፖስቱልኝ። በእመቤቴ ስም ሪከርድ አድርጉ። ይኸው ስሙ ኦርቶዶክሳውያን ንቁ ብላችሁ ፖስቱልኝ። ቀጥል ወንድሜ። አሩኬ እንደምን አመሻህ? ሰላም ነው? እንዴት ነህ? ወይ እንደምን አመሻህ? የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃዎቻችን በስፋት የምንመለከተው ጉዳይ ነው። በቀጥታ ወደ ቪዲዮዎቻችን እናምራለን። ይህንን ማስታወቂያ ተከታትለን እንመለስ። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም። ሰርጋችሁን ቤት ለማድረግ አሰባችሁም? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ውድና ክቡራት ቤተሰቦቻችን እንግዲህ ያሮስ መረጃችን ጀምሯል። በዛሬ መረጃዎቻችን የምንቃኛቸው የምንመለከታቸው አበይት ጉዳዮች አሉ። ከነዚህ መካከል እንግዲህ ከዚህ ከጉዞ ማህበር አዘጋጆች ጋር የተገናኘውን መረጃ ነው። በተለይ ወንድማችን ባሮክ ጥብቅ የተባለ መረጃ አውጥቷል። ሊደመጥ የሚገባ ልሰማው የሚገባውን መረጃ ሹክ ብሎናል። በመረጃችን ታዲያ ይህንን ሰፋ አድርገን ይዘንበታል። እሱን አስደምጣችኋለሁ። በቅድሚያ እስቲ ወንድማችን ባሮክ ምንድን ነው ይዞ የወጣው ከዚህ ከጉዞ ጋር የተገናኘው መረጃ ምንድን ነው የሚለውን ብናደምጥ መልካም ነው ብዬ አስባለሁ። የማንቂያ ደወል የማስጠንቀቂያ መልእክትም ነው ብዬም እረዳለሁ እቀበላለሁኝና እስኪ እሱን ተከታትለን እንመለስ። እኔም ስሰማው የደነገጥኩት ነገር በጉዞ ስም መኪና ውስጥ መተተኛ በጥንቆላ የሚሰሩ ግን ክርስቲያን ናችሁ እናንተ? ግን እውነት ኦርቶዶክሳዊ ናችሁ እናንተ ወይንስ አሕዛብ ናችሁ? ምን አይነት ግፈኞች፣ ምን አይነት ጨካኞች፣ ምን አይነት ነውረኞች ናችሁ? ግን እኔ እየተናገርኩ ያለሁት በጉዞ ስም መኪና ውስጥ ለሌለ ገዳም አይምሯችሁ ውስጥ ለሰራችሁት ቤተ ክርስቲያን በካሬ ይሄን ያክል ስዕል አድኖ ይሄን ያክል ስዕል አድኖ ብላችሁ ቃል እያስገባችሁ ህዝቡን መነገጃ ያደረጋችሁ እናንተ ነጋዴ ወንበዴዎች፣ ማህበርተኞች፣ ግለሰቦች ምን አይነት ጉዶች ናችሁ? ግን ምን አይነት ጉዶች ናችሁ? ግን በጣም ብዙ ነገር እያወቅን፣ በጣም ብዙ ነገር እየሰማን፣ በጣም ብዙ ነገር እያየን ከዛሬ ነገ ይሻሻላል፣ ከዛሬ ነገር ይተዋል፣ ከዛሬ ነገር ሰዎች አወቁብኝ ብለው ይተዋሉ ስትባሉ የባስ ግፋችሁን የባስ ድፍረታችሁን እንዲህ በአደባባይ ወጣችሁ ድጋሜ ደግሞ እንዲህ አይነት ግብር ውስጥ እንዲህ አይነት ስራ ውስጥ የምትካፈሉ የምትሳተፉ ሰዎች እኔ ይኸውልህ አንድ ነገር እየመረራችሁም ቢሆን ዋጡትኝ። ሚስቶቻችሁ እንዲያውቋችሁ፣ አማቾቻችሁ እንዲያውቋችሁ፣ ጎረቤቶቻችሁ እንዲያውቋችሁ፣ ጓደኞቻችሁ፣ ዘመዶቻችሁ በጠቅላላ የምትሰሩትን እንዲያውቁ ስልክህን፣ ስምህን፣ ፎቶህን ቁጭ አድርጌ ለጥፌ ይወጣሉ። አሁን ግን የመጣሁት ኦርቶዶክሳውያን እባካችሁን በድንግል ማርያም በጉዞ ስም ሄዳችሁ ለሌለ ገዳም፣ ለማታቁት ገዳም፣ በስምም ሰምታችሁት ለማታቁት ደብር ይሄን ያክል ካሬ፣ ይሄን ያክል እየተባለ ኦርቶዶክሳዊ እየተዘረፈ ነው ያለው። እኔ ስለ ገንዘብ አይደለም፣ ይዘረፍ፣ ገንዘቡን እንደፈለገ ያድርጉት። ነገር ግን ኦርቶዶክሳዊ ድጋሚ ገዳም የሚባለውን ነገር እንዳያስበው፣ ድጋሚ ሄዶ ከበረከቱ እንዳይካፈል፣ እንዳይጽናና፣ እንዳይበረታ
እንዲህ አይነት ግፍ በአደባባይ እየሰሩ ጉዞ የሚባል ነገር ኦርቶዶክሳዊ እንዲጠላ እያደረጉት ነው የሚገኙት። በጣም አስቸጋሪውና ከባዱ ነገር እኔም ስሰማው የደነገጥኩት ነገር ደግሞም በመረጃም ተሰንዶ ያለ ነገር መኪና ውስጥ የሆነ ሰው ሊያስተባብር ሲገባ መተተኛ በጥንቆላ የሚሰሩ አፍዝዝ አደንዝዝ ጥርሳቸው ላይ የሚያሰሩ እስከርባቸው ላይ ነጠላቸው ላይ እያሰሩ የሆነ ታሪክ ይናገራሉ። ያንን ታሪክ የሚሰማው ኦርቶዶክሳዊ እዛ መኪና ውስጥ ያለው በእንባ እየታጀበ እንዴት እንደሚሰጥ አያውቅም። ነገር ግን ገንዘቡን ሲሰጥና ትራንስፈር ሲያደርግ ነው የሚታየው። የሚያውቀው ቤቱ ሲገባ ነው። እንዲህ አይነት ስራ እየሰሩ ነው። ሁላችሁም ኦርቶዶክሳውያን ጥንቃቄ ልታደርጉ ይገባል። በተለያዩ ገዳማትና አድባራት በር ላይ ቆመው የነፃ ጉዞ ትኬት ይሰጣሉ። ነፃውን ብላችሁ ስትሄዱ ነገር ግን እየተዘረፉ ኦርቶዶክሳውያን ወደ ቤታቸው እየገቡ ነው የሚገኙት። ከዚህ በፊት ያጋጠመኝ እጅግ እኔ በስማም እንዲህም አይነት ግፍ ይሰራል ያልኩበትን ጉዳይ ልንገራችሁ። አንድ አባት ዘብር ለመሄድ የነፃ ጉዞ ተብለው ይሄዳሉ። እዛ መኪና ውስጥ ሌላ ውንብድና ይሰራል። እንደዚህ ጎጃም ውስጥ የሚገኝ ቤተክርስቲያን ለእንደዚህ በካሬ ግቡ ይባላል። ህዝቡ በጠቅላላ አውጥቶ እኔ ይሄን ያህል ካሬ አርሴማን፣ የገብርኤልን፣ የሚካኤልን፣ የተክለ ሃይማኖትን፣ የሀብተ ማርያምን፣ የኪዳነ ምሕረትን እያለ ቃል ይገባል። እኚህ አባት የቆረቡበት፣ እኚህ አባት ድቁናን የተቀበሉበት፣ እኚህ አባት የቀሰሱበት ገዳም ነው የሚለመንለት። ግራ ገብቷቸው ደንግጠው ልክ ከመኪና ሲወርዱ ደወሉልኝ። ልክ አዲስ አበባ ከመጡ በኋላ እኔ ደወልኩላቸው፣ ቃል ለተገባላቸው ሰዎች ማለት ነው። ምን ይለኛል? በዚህ በዘብር ይሄንን ሪከርድ ያደረኩትን ነው የምነግራችሁ። በዘብር ጉዞ ላይ ቃል ገብቼ ነበር አልኩትኝ። ምን ያክል ካሬ ነው የገባኸው? አንዱ ካሬ 5000 ብር ነው አለ። አይ 5 ካሬ ነው፣ ቶሎ ብለህ በዚህ አካውንት አስገባ አለ። ባሮክ መሆኔን ነገርኩት። ደነገጠ። የሚስቱን የነፍሰ ጡር ፎቶ፣ የልጆቹን በወላዲተ አምላክ በእመቤቴ ማሩኝ ንስሐ ገባለሁ ብሎ ለገዳሙ እያንዳንዱን የገባውን ገንዘብ አስመለስኩኝ። ዛሬም ግን ትልልቅ የጉዞ ማህበራት ዛሬም እንደዚህ አይነት ግብር ውስጥ ነው የሚገኙት። ምን አይነት አሳፋሪ ምን አይነት የተረገማችሁ ናችሁ ግን! ምን አይነት! ስለዚህ እኛ ኦርቶዶክሳውያን ቢያንስ በዚህ ቪዲዮ ሁሉም ኦርቶዶክሳውያን ይሄንን እንዲሰማ ሳትደክሙ ሳትሰለቹ 10 ጊዜ ኮፒ ሊንክ አድርጋችሁ እየተበሉ ላሉ ኦርቶዶክሳውያን ይኸውላችሁ፣ ኮሜንት ላይ ገብታችሁ የተበላችሁ ሰዎች ሜንሽን አድርጓችሁ ስማቸውን ጻፉ። እዚህ ቪዲዮ ላይ ስማቸውን እኔ በዛኛው ቪዲዮ ስመጣ ፎቶአቸውን፣ ስልካቸውን፣ አድራሻቸውን ለጥፌ የምወጣ ይሆናል። እንደናንተ ሆዳም፣ እንደናንተ ደፋር፣ እንደናንተ ሌባ አጭበርባሪ ሰዎች ግን እግዚአብሔር ይፍረድባችሁ። መቼስ ጠቅላይ ቤተ ክህነት የምታውቋቸው ሌቦች አሉ ከናንተ የባሱ ጉዶች። ከዛ የሆኑ ወረቀት ታወጣላችሁ፣ የጉዞ ማህበር ምናምን የሚል ይሰጧችኋል። ከዛ ህዝቡን ትዘርፉታላችሁ። ክርስቲያንም አይደላችሁም፣ ብዙዎቻችሁ ክርስቲያንም አይደላችሁም። ስለዚህ ይህንን ቪዲዮ አብዝታችሁ ኮፒ ሊንክ ሼር አድርጋችሁ፣ ይሄ መቼስ እኔ ሼር በማድረግ የምታተርፈው ነገር ቢኖር ኦርቶዶክሳውያን ነው የምናተርፈው። ይህንን ቪዲዮ ኮፒ ሊንክ በማድረግ የምናተርፈው ነገር ቢኖር ኦርቶዶክሳዊ ስነ ልቦናውን ነው የምናድንለት፣ ሌላ አይደለም። እንዲሁም ለእንደዚህ አይነት የጉዞ ማህበርተኞች ማስታወቂያ የምትሰሩ ቲክቶከሮች እዚሁ ፕላትፎርም ላይ ያላችሁ፣ እናንተም ከተጠያቂነት እንደማትድኑ አውቃችሁ ተረድታችሁና ተገንዝባችሁ ለማን ነው ማስታወቂያ የምሰራው ብላችሁ እንድታስቡ ፈልጋለሁ። ምክንያቱም የህግ ጉዳዮች ላይ ያሉ ነገሮች አሉ። ስለዚህ እናንተ ማታመልጡም ማለት ነው። ስለዚህ ለማን ነው የምሰራው? ማስታወቂያ ስትሰሩ ለማን ነው የምሰራው? ለየትኛው ማህበር ነው የምሰራው ብላችሁ አስቡበት። በእናንተ ምክንያት ሰዎችም እናንተን እያዩ የተመዘገቡ እናንተን እያዩ እየሄዱ ገንዘባቸውን እየተበሉ ነው የሚገኙት። ስለዚህ ቢያንስ እንኳን ባለመስራት ተባበሯቸው። ሌላው ይቅር፣ ባለመስራት ከነሱ ጎን ባለመቆም ተባበሯቸው። በዚሁ አጋጣሚ ግን በቅንነት በንጽህና በቅድስና
ጉዞ አዘጋጅታችሁ ህዝበ ክርስቲያኑ ከገዳሙ ከደብሩ ሄዶ ተካፍሎ ተጽናንቶና በርትቶ እንዲመጣ ምክንያት የሆናችሁ የጉዞ ማህበርተኞች እንዲሁም ግለሰቦችን እግዚአብሔር አምላክ ጸጋችሁን ይጠብቅልን። መድኃኔዓለም ማህበራችሁን ያስፋል። ይሄ የጉዞ ነገር ቀላል አይደለም። ቀጣይም ደግሞ ላይቭ ላይ ገብቶ አንድ ሰው መረጃ የተናገረውን ማቀርብላችኋለሁ። ግን መንቃት አለብን። በተለይ የደረሰባችሁ ታውቃላችሁ፣ ሄዳችሁ የምታውቁ ይመስለኛል። እንደውም እናንተ በደንብ ብታጋሩ ሀሳቡን የተሻለ ነው። በጉዞ ሰበብ እየተደረገ ያለው የሆነ ያለው ነገር በጣም ከባድ ነው። ሀይ ሊባል ይገባል። አሳሳቢ ደረጃ ላይ እየደረስን ነው። በጣም ከባድ የተባለ ደረጃ ላይ እየደረስን ነውና በጣም መጠንቀቅ አለብን። እስቲ የዚህ ባለታሪክ የሆናችሁ ወይም ይሄ ነገር የገጠማችሁ ካላችሁ እስኪ አጻፉልን ሀሳቦቻችሁን። መሀል ላይ እንግዲህ ከአንድ ኮላት መልእክት በኋላ እመለሳለሁኝ። አባታችን አባ ገብረ ኪዳን እንዲህ ይሉናል። ምእመንነታችሁ ለመሳደብ ተመቻችሁ። ምእመን አይደለህ አንተ የራስህ እኔማ ኃጢአተኛ ነኝ ብለህ ታወራለህ ማለት ነው። እኔማ ኃጢአተኛ ነኝ አባቶች እንጂ እኔማ ኃጢአተኛ ነኝ። አንተ የኃጢአት ንግድ ፈቃድ አውጥተሃል። ለአንተ ማን ፈቅዶልህ ነው? አንተ ስትሆን ኃጢአተኛ ሆኖ የማውራት መብት ይፈቀድልሃል። ቄስን ሲሆን እንደምፈልጋችሁ የማብጠልጠል መብት አላችሁ። ሁላችን የድርሻችን እንወጣ። ማናችንም ለማናችንም ተጠያቂ አይደለንም። እኔም ኃጢአተኛ ነኝ፣ እናንተም ኃጢአተኛ ናችሁ። ሁላችንም እግዚአብሔርን በድለናል፣ ቤተ ክርስቲያንን አሳዝነናል። እንዲህ እንድንሆን ሁላችንም ድርሻ አለን። ኃጢአትም ሰርተናል፣ ጎስቁለናል፣ ረክሰናል፣ በድለናል፣ ሰንፈናል፣ ደንቁረናል፣ አላዋቂዎች ሆነናል። እነማን? ሁላችን። እገሌ ለገሌ ነው እያልን ብንሆን አይሆንም። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን የተናገሩት ነገር ትክክል ነው። ሁላችንም በድለናል፣ ሁላችንም አጥፍተናል፣ ሁላችንም ይቺን ቤተ ክርስቲያን ተዳፍረናል። እግዚአብሔር ጨርሶ ይቅር ሊለን ይገባል የሚል መልእክት አለኝ። የመምህራችን መምህር ብርሃን አድማስን ላመነ ይሆንለታል የሚለውን መልእክት ተከታትለን ከባሮክ ጋር ላይቭ ስትሪም ላይ የጉዞ ላይ የገጠመውን አስደንጋጭ ነገር አስደምጣቸዋለሁ። ጉዞ ሲባል ስውሯ ማርያም፣ ሰሚነሽ ኪዳነ ምሕረት እየተባለ ይኬዳል። በርሜል ቅዱስ ጊዮርጊስ ምናምን ይኬዳል። በዚህ መካከል ነው እንዲያ ነገሮች የሚደረጉት። በምድሩ ላይ ተመልከቱ። በምድር ላይ ህይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ህይወት የሚያስገባ ውሃ በህይወታችን ስንቀዳ ነው። ልንገራችሁ፣ አልስተካከል ያለን ያን ውሃ ስራ አልቀዳ ነው። ለዛ ነው የማያስጠማ የሚለው። ለምን ሌላው ያስጠማል። ለምሳሌ ህይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ። አሁንም ግን ይጠማሉ። ሀብታሞችን እዩዋቸው። ለምሳሌ ሄዱ፣ ጠቢቡም ሄዱ፣ ጉቦም ሰጡ። አንዳንዶቹ ማለት ነው፣ ሁሉም አይደለም። ሀብት ያገኛሉ፣ ግን ጥማቸው ይረካሉ? አይረኩም? እስኪ ማን ነው በሀብቱ የህይወት ጥሙ የረካው? ውስኪ ቢጠጣ አይለቀውም። 7 ስታር ሆቴል ቢያድር ምንም ሲቃዥ ያድራታል። የህይወት ዋን እስካልቀዳ ድረስ አይረካም። ነገር ስልጣን የቀዱ ሰዎች ይረኩ አረኩም። ፍልስፍና የቀዱ ሰዎች አረኩም። ለዚህ ነው ብታውቂ ያለ ብዙዎቻችን አናውቅም ይመስልና አይ ለዚህ ህይወት የሚመቸው ይሄ ነው የሚል ሰው አለ። ለዚህ ነገር የሚመቸው እንትን ነው። ለዚህ አይምሰልህ። ብታውቅ ኑሮ የህይወቱን ውሃ የምትቀዳው እዚህ ነበር ወዳጅ። አሁን ብዙ ወጣቶች ራስን ወደ ማጥፋት እየሄዱ ነው። ለምን ይመስላችኋል? የህይወት ውሃ ተጠምተው ባዶነት ይሰማቸዋል። ቤተሰብ የታስመቸ የመሰለው ገና ከልጅነቱ ስልክ ይሰጣል፣ ታብሌት ይሰጣል፣ ላፕቶፕ ይሰጣል። አይኑን ተክሎ ቤቱን ዘግቶ ሌላ ዓለም ቨርቹዋል ወርልድ ውስጥ ይገባል። ከእውነተኛው ዓለም ይጣላል። ህይወትን ይጠማል፣ አይረካም። ሀብቱ አይመልስለትም፣ መኪናው አይመልስለትም። ምንም ባዶነት ይሰማዋል። እየተጠማ ነፍሱን አሳልፎ ይሰጣል። ወንድሞቼ ልንገራችሁ፣ እህቶቼ የህይወት ውሃን የምንቀዳበት ቦታ እዚህ ነው። ክርስቲያኖች አይምሰላችሁ። በሀብት የምንቀዳው ዓለምን በመዞር የሰለጠነውን ዓለም በማየት ሌሎቹ በሄዱበት በመሄድ ያደረጉትን በማድረግ ውድ ምግብ በመብላት ውድ ልብስ በመልበስ ህይወት አይቃናም። ልንገራችሁ፣ እያቸው ራሳቸውን የሚያጠፉ ልጆች የድሃ ልጆች አይደሉም። የሚበሉት ያጡ የተሰቦች ልጆች እኮ አይደሉም። እነሱ ተስፋ አላቸው። ይገርመኛል። ተስፋ ኢየሱስ ክርስቶስ ነገ ያልፍልናል ይላሉ። እነዚያ ግን ምንም ተስፋ የላቸው። ምክንያቱም ሀብት ቢሉ አላቸው፣ ትምህርት ቤት ውድ ትምህርት ቤት ልከዋቸዋል፣ መኪና ቢሉ አላቸው። ህይወታቸው ግን አይረካም። ባዶ ናቸው። ውስጣቸው ባዶ ነው። ይራባሉ፣ ይጠማሉ። እስኪ እዩ። ቤተ ክርስቲያን እኮ በእንደዚህ ያለው ሰዓት በጣም ይሄ የሞላላቸው ሰዎች አይመጡ። ግን የሞላላቸው ሰዎች የሚጠጡት ህይወታቸውን አያረካም። ይገርመኛል። የሚበሉት ህይወታቸውን አያረካም።
ለመምራችን ብርሃን አልማስ እግዚአብሔር አምላክ ቃሉን ያሰማልን። ወደ ነብሩክ ልመለስና በዛም የቪዲዮ መጨረሻ ላድርግ፣ ምክንያቱም ጥብቅ የተባለና ልናደምጠው የሚገባ ስለሆነ ብዙ ማውራት አልፈልግምና እስኪ ቪዲዮ ላይ ላይቭ ስትሪም ላይ ገብቶ የተናገረውን ሰው ላስደምጣ። ሪካርድ አድርጉልኝ። በነገራችን አንዴ ሪካርድ አድርጉልኝ። እነሳባ ነገ ቲክቶክ ላይ ይሄንን ፖስቱልኝ። በእመቤቴ ስም ሪካርድ አድርጉ። ይኸው ስሙ ኦርቶዶክሳውያን ንቁ ብላችሁ ፖስቱልኝ። ቀጥል ወንድሜ። አሩኬ እንደምን አመሻል? ሰላም ነው፣ እንዴት ነህ? ወይ እንደምን አመሻል? እግዚአብሔር ይመስገን። እግዚአብሔር ይመስገን ወንድሞቼ። እና በጣም አጋጣሚ ብዙ ጊዜ የተወሰነ ሪከርድም ያረኩት አንድ ሁለት ማህበራት አሉ። ያ በጣም የሚያሳዝን ነገር አንድ እህትን ትዳር ከማፍረስ ትዳር የፈረሰ ትዳር በመብራን ኃይል ነው ያዳንኩት። በመብራን ኃይል ማለት ነው። ባልሽ ከሌላ ወንድ ከሌላ ሴት ጋር እየማገጠ ነው እንደዚህ ቦታ ምናምን ብሎ አንድ የተከበረ ትዳር ያላትን ሴት ቆራቢ የሆነች ህይወት ያላትን ሴት ባልሽ እንደዚህ ቦታ እንደዚህ ያደረገ ነው ብሎ የውሸት ድራማ ሰርቶ ንብረትሽን ሊያሸሽ ነው። እሱ ከቤት ሊወጣ ተዘጋጅቷል። ለህልና የሚዘገንን ነገር ከአንድ ክርስቲያን ማይጠበቅ በእግዚአብሔር ስጋው ደግሞ የታሰረውን ሰው ትዳር ለማፍረስ እነዚህን ክርስቲያን ነው ማለት በጣም ያሳዝናል። በጣም እቺ ሴት ስትሰማ ምንድን ነው የሚሰማት? እስቲ አስቡት። ጉዞ ላይ አግኝተዋት ነው እንደዛ የሚያደርጉ ማህበረተኞች ናቸው። ጉዞ ላይ እንደዚህ ምናምን አሉ ሲላን ነው ምናምን ያው ያለውን ነገር እንትን አለች። ባካፕ ሲሄዱ የሆነ ንብረት እንዳላት ያው ቼክ የሚያደርጓቸው ብዙ ነገሮች አሉ። ሰው ውስጥ ግማሹ አካል እዚች ጋር ላቁምህና ወንድሜ፣ ቅድም ያልኩትኝ ነገር ይሄ ነው። ሰው ጉዞ ውስጥ ሲካፈል ጥሩ ልብስ የለበሰ የሚያጠኑ ሰዎች አሉ፣ የሚያጠምዱ ሰዎች አሉ። ቅድም ያልኩት ይሄንን ነው። ያጠምዱና የኋላ ታሪኳቸውን ይዘረዝራሉ። ለምን? ኮንቲኒየስሊ የገቢ ምንጭ ያደርጓቸዋል እነዛን ሰዎች። እነዚህ ሰዎች ትክክል ነው አይደለም ሚዛናቸው ያዋጣል ወይስ አያዋጣም ነው። ያዋጣ ከመሰላቸው ሰው ከመግደል ወደ ኋላ አይሉ። ደግሞ እየገደሉ ነው። በመተት በጥንቆላ በደብተራ በአፍዘዝ አደንዝዝ። ይኸው ታሪኩን ስሙ። ቀጥሎ ወንድሜ። ከዛ በጣም ተደብቃችሁ እየሰማችሁኝ እንደሆነ አውቃለሁ። ሚሊዮን ጊዜ ተደብቃችሁ ስማችኋል። ከዚህ በላይ እውነት እንዳትናገር። እሱ ስለምፈልገው ነው አሁን ማለት ነው። እሱ ስለምፈልገው ነው። ሜንሽን እንዳታረጋቸው የማንንም ጉዞ ደሜ ግባ። ከዛ ምን በጣም የሚያሳዝነው ነገር ከዛም በኋላ በሁለተኛው ጉዞ ያ ብር ምናምን እንደዚህ ቤተክርስቲያን ማሰሪያ ምናምን ተባለ ተሰጠ። ውስጥ ቢያንስ 10 ወይ 11 ሰው ከመኪና ውስጥ የራሳቸው ሰው አይጠፋም። ባሩክ ምንድነው ገንዘብ አለው ወይ ንብረት አለው ወይ ምናምን ቼክ የሚያደርግ ሰው አለ። እኔ ደረስኩበት። እኔ በህይወቴ ጉዞ የሚባል ነገር አልወድም። እመብራን በምታውቀው በትንሽም ቢሆን የሆነ ገዳማ ታውቃለሁና ከዛ ያቺ እህት ጸበል መተሽ ውሰጂ እጣን ምናምን እንደዚህ የተደረገ መታችሁ ውሰዱ ተብሎ ሄደች፣ ተቀብላ መጣች። ቢሮንም እናውቀዋለን። እሺ ቢሮአችሁ ያው የተለያየ ቦታ ነው ያለው። ከዛ እሺ ተባለ። በጣም ያሳዘነኝ መላኩ እንዴት ዝም እንዳለ አላውቅም። ዘብር ጉዞ ተደርጎ ከዘብር ጉዞ በኋላ ዘብር በትንሽም ቢሆን ያለውን ብዙዎቹን ነገር አውቃለሁ። አባት የሚባለውን ምናምን ነገሮች እግዚአብሔር በሚያውቃሉና እንደዚህ አይነት አባት እንደዚህ ምናምን ተባለ። እኔ አጋጣሚ ሌላ ቦታ ወጥቼ ነበርና ከሌላ ቦታ ገዳም መጥቼ ያችን ይህ ሰላም ላይ ሊሄዳል በጣም ተሰብራለች።
በጣም ጸሎተኛ ነች። በጣም ጸልይ ልጅ ነች። በቃ ተሰብራለች። እንባ በእንባ ነው። ዘላን ነው ፊት ጸሎት ቤት አላት። ማልቀስም ምንድን ነው የተፈጠረው? በቃ እንደዚህ አለች። የቆምኩበት ቦታ ጠፋብኝ። ያለኝ ቻንስ ሁሉንም ነገር ውጪ ዝም በይ ተረጋጊ፣ ያለውን ነገር ሁሉንም እስቲ እናየዋለን። ያን ነገር አረጋጋውኝና ሂጂ አልኳት። እነሱ ጋር ሂጂ፣ ግን ስትሄጂ ስልክሽን ሪከርድ አድርጊ አልኳት። ሜሉቱን ነገር በደንብ አድርገሽ ስኝ። ከዛ እህትየዋ እንዳለች እህትየዋንም እንድትሄድ አደረኩኝ። በጣም የሚሰሩት ድራማ የሚገርም ያን ሰው ብቻ እንጂ የሚያስገቡት ሌላ ሰው ከሷ ጋር አብሮ ሄዶ ወይ ሌላ ሰው ከአንተ ጋር ቢሄድ አያስገቡ። መብራን በምታውቁ ወደ ቢሮ አያስገቡ። አስገብቶ እሷን በቃ ደካማ ጎኗ መጀመሪያ ነክተዋሉ። እኔ ማወቅ የሚፈልግበት ፈርዘር ሊሄድ የፈለግኩበት ስቴፕ ነበረኝ። ሂጂ አልኳት። ሄደች። 120 ሺህ ብር ነው የተጠየቀችው። 120 ሺህ ብር እንደዚህ በቃ ንብረትሽ እንደዚህ ልበተን ነው፣ እንደዚህ ልትሆኝ ነው ህይወትሽ፣ ይሄን እንታደግ ብሎ 120 ሺህ ብር ጠየቋት። ይህ ብር ስትጠየቅ እሷ ኢሚዲየትሊ ለኢትዮዋ መታ ስትናገር ግማሽ ብር ነው የተናገረችው። ምክንያቱም ጠንካራ ናት ኢትዮዋ። እንደዚህ ነው ብትል ማንም አባት እንደዚህ አያረግም ስለምትል ከዛ እጅ አጋጣሚ ሆኖ እጇ ላይ ገንዘብ አልነበረም። የጆሮዋን የአንገቷን ወርቅ ሽጣ ልትከፈል በመብራት አስሚያት ይሄን ገንዘብ እንዳትከፊ፣ ግን ትዳርሽን እንዳትበትይ። ልጆች አላት፣ በጣም እግዚአብሔር የባረካቸው ልጆች አላት። ከዛን ያን ነገር በመብራን ኃይል በቃ ሁሉ ጊዜ ጸሎት እየለመንን መቀመጫ ሳጣሁት አልኩ። ለዛ ብር አሁን ብር የለኝም፣ ተበዳድሬ ወድቀንም ቢሆን ሽጬ እሰጣለሁ ብላለች። እሮብ ልንሄድ ነው አሉ። የት? ወሎ የት ነው? ወደ መርሳ። ምን የሚባል ገዳም? እንደዚህ አይነት ገዳም ውስጥ ናቸው አባት አሉ። በጣም ይከብድ፣ ለህሊና የሚዘገን እጅግ አሳዛኝ። ኦርቶዶክሱን ከጉዞ ናፍቆት እንዲጠፋ ከገዳማት እንዲርቅ እንዲያ ነገር ሲመስለኝ ሆነ ተብሎ የሚደረግም ይመስለኛል። ሆነ ተብሎ ማለት ነው በሴራ። ምክንያቱም ብዙ ኦርቶዶክሳውያን ወደ ጉዞ እንሄዳለን፣ በረከት እናገኛለን። ሆነ ተብሎ ይደረጋል። እንደዚህ አይነቶቹን ነቀርሳዎች እንግዲህ እየነቀልን ማውጣት አለብን ብዬ አስባለሁ። ምን ይመስላችኋል? ሀሳብ አስተያየቶቻችሁ ስጡ። በቀጣይ ቪዲዮ መለሳለሁ። ይህ ያሮስ ነው። አዘጋጅ አቅራቢው እኔ ልዑል መብራቱ ነኝ። ላይክ እያደረጋችሁ አይደለም። እናንተ ላይክ አታደርጉም፣ ቪዲዮ በደንብ አይታይም። ስለዚህ መድረስ አይችልም። ችግራችን እርስ በርስ እንኳን አንደጋገፍ። ኦርቶዶክሳውያን ላይክ ምናችሁን እንደሚቀንስባችሁ አላውቅም እና እንዲያን መረጃዎች ቢደርስ የተሻለ ነው። ላይክ አድርጉ።